አርጀንት ቨርሰስ ኢምፖርታንት። ወደድክም ጠላህም በህይወት ይህንን ፕሪንሲፕል በተግባር ሆነ ካልተገኘህ በዙሪያ የሚመጡት እድሎች ሳትጠቀምባቸው ህይወት በፈለገችው መንገድ ሳትመራ የማይሆነውን ስታስቀድም ጊዜህንና ገንዘብህን በማይሆን ቦታ ጥለህ ለፍቶ እንዳልሰራ ደግሞ የሚፈልገውን ያላገኘ ትሆናለህ። ዛሬ አርጀንት ቨርሰስ ኢምፖርታንት በሚል ርዕስ ተገናኘን። ረጋ ብለን ብንመለከት ህይወታችን በሙሉ በእነዚህ ሁለት ነገሮች ሁሌ ውሳኔ እየፈለገ በሁለቱ ጉዳዮች አዙሪት ውስጥ ይኖራል። አሁን ባለህበት ህይወት ተማሪ ሁን ሰራተኛ፣ ነጋዴ ሁን ገበሬ፣ ወጣት ሁን አዋቂ፣ ሀብታም ሁን ድሃ፣ በየትኛውም የህይወት ሰርክል ውስጥ ሁን የሆነ ነገር በጣም በአስቸኳይ ያስፈልጋል። ሌላው ደግሞ ለነገ ህይወትህ የሚጠቅም ነገር ግን አጣዳፊ ያልሆነ ነገር ያስፈልጋል። ነገር ግን ለዛሬ በልቶ ማደር ወይስ ለአመታት የሚያስፈልግ ነገር የትኛው ይቀድማል? ዳቦ መግዣ የሌለው ወይስ በርገር መብላት ያሰበ ሰው የትኛው ይቀድማል? ስራ ማግኘት ወይስ ፍቅረኛ እንዲኖረው መፈለግ የትኛው ይቀድማል? በደንብ በሌላ ምሳሌ ግልጽ በሆነ ነገር ላስረዳችሁ። አንድ ወላጅ የሌለው ወይም ማንም ሊረዳው የማይችል የ12ኛ ክፍል ተማሪ ነገር ግን ውጤት የመጣለት ዲግሪውን መቀጠል አለበት ወይስ የቀን ስራም ቢሆን ሰርቶ ሾርት ኮርስ በ3 ወር ወስዶ ስራ ይዞ ራሱን እየረዳ ነገን ማስተካከል? ኦፍ ኮርስ ውጤት መጥቶለታል፣ ዲግሪውን ቢማር ለነገ ህልሙ ህይወቱ በጣም አስፈላጊ ነው። ነገር ግን አጭር ኮርስ ወስዶ ዲግሪውን ስራውን እየሰራ በማታ በርቀት በሌላ በኦንላይን ፕላትፎርም ቢማር ለሱ የተሻለ ነው። ስለዚህ ይህ ሰው ከሁለቱ ከአጣዳፊውና ወደፊት ከሚጠቅመው ነገር አጣዳፊውን መርጦ ውሳኔ ባይሰጥ ኖሮ ምናልባትም ሌላ የህይወት አዙሪት ውስጥ ይገባል። ሌላ ምሳሌ ልጨምርላችሁ። አንድ ሰው እቁብ ገብቶ 50 ሺህ ብር ቢደርሰው እሱ ግን ገና አላጤ ምንም የሌለው ነገር ግን በዛ ብር ብዙ ማሟላት ያለበት መሰረታዊ እቃዎች እያሉ እርሱ ግን ሂዶ የልብስ ማጠቢያ ማሽን ቢገዛ ትክክል ነው ብላችሁ ታስባላችሁ? በእርግጥ ለወደፊት የሚጠቅመዋል አሴት ነው፣ ነገ ያስፈልገዋል ብለን እናስብ። ነገር ግን አርጀንት የሆኑ እቃዎች ቢያሟላ ህይወቱ ቀላል ብሎ መስመር ይይዝለት ነበር። ወዳጄ ሁሌ የሚቀድመውንና አርጀንት የሆነውን ነገር ማስቀደም የግድ ይልሃል። በየቀኑና በየሰዓቱ ውሳኔዎችን ስታሳልፍ አርጀንት መሆኑን እርግጠኛ ሁን። አሁን ባላችሁበት ሁኔታ የሆነ ነገር በጣም በአስቸኳይ ያስፈልጋችኋል። ጤና ሊሆን ይችላል፣ ገንዘብ፣ እውቀት፣ ጊዜ፣ ቤት፣ መኪና፣ የገቢ መጨመር፣ በጣም አስፈላጊ እቃ፣ ቆንጆ ስልክ፣ አሪፍ ኮምፒውተር፣ ኢንተርኔት፣ ቆንጆ ቤት፣ ልብስ፣ ጫማ፣ ቦይፍሬንድ፣ ገርልፍሬንድ፣ አልጋ፣ ሶፋ። ብቻ እናንተ አሁኑኑ ማስተካከል ያለባችሁን ነገር ሊስት አድርጉት ወይም ዘርዝሩት። ከዛም ከዝርዝራችሁ ውስጥ በጣም አስቸኳዩን ለዩ። ለምሳሌ የገቢ ማነስ ችግር ያለበት ሰው ሌላ ነገሮችን ተጨማሪ ትምህርት ሊሆን ይችላል፣ ማተሪያል፣ ሌሎችን መርዳት እርግፍ አድርጎ ትቶ ባለበት የሥራ ዘርፍ ቶፕ ላይ ሊያስቀምጠው የሚችለውን ነገር በአንድ አመት ጊዜ ብቻ በማስተካከል ካሉት ሰዎች የተሻለ አሁን ከሚከፈለው ክፍያ እጥፍ አድርጎ ቶታሊ ራሱን መቀየር ይችላል። ራሱ ላይ በመስራት ብቻ ቋንቋ ከሆነ በመማር፣ ሲኦሲ ከሆነ በመውሰድ፣ ሾርት ኮርስ ከሆነ እነርሱን ሁሉ በመጨመር ቶፕ ኦፍ ዘ ኢንዱስትሪ መሆን ይችላል ማለት ነው። ነገሩን እናጥበው። በቀን ውሏችሁ ከኪሳችሁ ገንዘብ ስታወጡ ለመወሰን ስትቸገሩ ኢዝ አርጀንት ኦር ኢምፖርታንት ብላችሁ ውሳኔያችሁን አሳልፉ ጋይስ። ልብስ ለመግዛት ሱቅ ገብታችሁ ለመምረጥ ስትታገሉ፣ ስትዋከቡ፣ ስትመርጡ 3 ሱሪ ካለ 4ኛ ከሆነ የምትገዛው ኢትስ ኖት አርጀንት። ሌላ በጣም አርጀንት የሆኑ ነገሮች የሚጠቅሙ ወደፊት ህይወትን አንድ እርምጃ የሚያስተካክሉ ነገሮች ሊኖሩ ይችላሉ። ስለዚህ ኢዝ አርጀንት ኦር ኢምፖርታንት ብለህ አስብ። ቡና መጠጣት ስታስብ ምናልባትም ከቤት ቅርብ ልትሆን ትችላለህ። መተህ ብትጠጣ፣ ምግብ መብላት ስታስብ መተህ ምሳህን ቤት ላይ ብትበላ የምታወጣውን ገንዘብ ልታተርፈው ትችላለህ። ምክንያቱም ሌላ አርጀንት የሆኑ የህይወት ጉዳዮች ሊኖሩ ይችላሉ። ራይድ ኦር ታክሲ ስትይዝ ምናልባት በእግርህ ብትመጣ ሰዓቱን ካልፈለከው ጤናህን ጠብቀህ ገንዘብህን ታተርፍ ይሆናል።
ስለዚህ ኢዝ አርጀንት ኦር ኢምፖርታንት በለው። መጽሐፍ ስትገዛ ከህይወቴ አሁን ካለሁበት ህይወት አንድ እርምጃ ከፍ የሚያደርገኝ ነው ይጠቅመኛል ወይስ አርጀንት ነው ይህ መጽሐፍ ብለህ አርጀንት ኦር ኢምፖርታንት ብለህ ወስን። ሰዎችን ስትረዳ ኢዝ አርጀንት ኦር ኢምፖርታንት፣ ጓደኛ ማግኘት ስታስብ ኢዝ አርጀንት ኦር ኢምፖርታንት፣ ሌላ ቀን ልታገኘው ስለምትችል። ቆንጆ ሴት ስታይ ስልኳን ልቀበል ወይስ አልቀበል ከማለበት በፊት ኢዝ ኢምፖርታንት ኦር አርጀንት ብለህ ማሰብ ይጠበቅብሃል ወዳጄ። ማታ ልተኛ ወይስ ለነገ ቱዱ ሊስት ልጻፍ? ልጹም ወይስ ልብላ? ፈታ ልበል ወይስ ልቆጥብ? ለአንብብ ወይስ ፊልም ልይ? ኮንተንት ልስራ ወይስ ቲክቶክ ላይ ልይ? መጽሐፍ ልግዛ ወይስ ፒዛ ልብላ? በጣም በአዋቂ አይምሮ ውስጥ ራስህን አስቸኳይ የሚያስፈልግህን ነገር ለመወሰን በጣም ማጤን ይኖርብሃል ወዳጄ። እስኪ ቤትህን ተመልከት፣ ቁምሳጥንህን ክፈተው፣ የማትለብሰው ልብስ ብዛቱ። እስኪ ስልክህን ጎርጉሮ፣ የማይጠቅም መረጃ ስልክህን ስቶሬጅ ፉል አድርጎታል። እስኪ መጽሐፎችህን እያቸው፣ ላታነባቸው ተቀምጠው እኮ አረጁ። እስኪ ጊዜህን በምን እንደምታጠፋው ቆም ብለህ ተመልከት። በሶሻል ሚዲያ በማይጠቅም ወሬ። እስኪ በዙሪያ ያሉትን ጓደኞችን እይ። ካንተ ያልተሻሉ ካንተ የባሱ ናቸው። እስኪ እቅድህን መርምረው። ለራስህ ካለህ የወረደ ግምት ትልቅ መመኘት ሁላም አትፈልግም። እስኪ አስተሳሰብህን ገምግመው። ልክ የዛሬ 5 ዓመት እንደምታስበው መቼ ልትበስል ነው? መቼ ልትኖር ነው? መቼ ሰው ልትሆን ነው? እመነኝ ዛሬ የደረስክበት ቦታና አቋም እስከ ዛሬ የወሰንካቸው ውሳኔዎች ድምር ውጤት ነው። እና ታዲያ በእነዚህ ውሳኔዎች ውስጥ ውጤታማ ነኝ ብለህ ታስባለህ? ወዳጄ ራስን ላይ አጥብቀህ ስራ። የምትፈልገውን ህይወት ጻፈው። ለዛ የሚከፈለውን ዋጋ ሳስስት መስዋዕትነት ክፈል። በጣም አስቸኳይና የሆነውን ነገር አስቀድም። የሚጠቅምህን ነገር፣ ለነገ የሚያስፈልግህን ነገር ገንባ። ወዳጄ እንደዚህ አድርገህ ህይወትን መምራት ከጀመርክ መሰረትህ የማይናወጽ አለት፣ ላመንክበት የማትበገር ብርቱ፣ የሰዎችን አፍ በአፍ የምታስጭን፣ በእጅ የምታስጭን ተአምረኛ፣ ለምትወዳቸው ደራሽ፣ ለሀገርህ መከታ፣ ታላቅ አሳቢ፣ ስምህ ከመቃብር በላይ የሆነ ጀግና ትሆናለህ። ከዚህ ቪዲዮ ህይወታችሁን የሚቀይር ነገር፣ ካላችሁበት ሁኔታ የሚያወጣ ምክር፣ ነጋችሁን ለመምራት የሚያስችል ጥበብ እንዳገኛችሁ አልጠራጠርም። በዚህ ቪዲዮ በሌላ ቪዲዮ እስክንገናኝ ድረስ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ጌች ነኝ። ቴንኪው ባይ ባይ።